የዛሬ ያስደነግጣል። እውነት ለመናገር ከባድ ፈተና ነው ብዬም አስባለሁ ለሱ ማለት ነው። አላቅም ብቻ ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታዩት በውሽምት ቤት ቪዲዮ ተለቋል። አብርሽ መጥቷል። እውነት ለመናገር እንግዲህ ምላሽ ሰጥቷል። በጣም እኔ እውነት እስካሁን አላመንኩም። ሩታ እንደዚህ ሆናብኝ አታውቅም በማለት ዛሬ ተናግረዋል። ባይምባና በለቅሶን የመጣው እውነት ለመናገር አሳዝኖኛል። ምክንያቱ የእሱ ጥፋት ነው ብዬ አስባለሁ። ከመጀመሪያ ጀምሮ በጣም ነው ሩታ ላይ የተጫወተ ማለት ነው። እና ሩታ ሁላችሁም ታውቃላችሁ ምን አይነት ልጅ እንደሆነች። ምርጥ ልጅ ናት ሩታ ማለት ነው። ለትዳር የምትሆን ሴት ናት። ግን ለሱ ፈተና ነው ብዬ አስባለሁ ዛሬ ላይ ማለት ነው። እና አያችሁ ሩታ ለሱ በጣም መልካም ነበረች። እሱ ነበር ብዙ ነገር ሩታ ላይ ሲያደርግ የነበረ ውርጉዝና ጀምሮ እስከ ወልዳው እንኳን እንዳትቀመጥ ነው ያደረጉ ማለት ነው። እና ከዚህ እንኳን ይማራል ብዬ አስባለሁ። ሩታም ደግሞ ሆን ብላ እሱን ለመጉዳት እስከ ጥግ አትሄዱም በእርግጥ ማለት ነው። እና መቼም ፈተና ነው ብዬም አስባለሁ። ፈተና ነው ብዬም አስባለሁ። እሱንም ለማየት ከሱ ዙሪያ ያሉ ሰዎቹም ለማየት ነው ብዬ አስባለሁ። ይሄ ነገር መቼም ሩታ ይቅርታ እንደምትጠይቀው ሁሉም ሰው ይቅርታ እንደምትጠይቀው እርግጠኛ ነኝ። ደግሞ መልስ እንደምትሰጠው ነገ በራሷ ቤት ልትመጣም ትችላለች። ይሄ ነገር ወይ ልትናገርም ትችላለች። ፕራንክ ነው ፈተና ነው ብላም ለመናገርም ትችላለች ብዬ አስባለሁ። እንግዲህ ብቻ ከባድ ነው ቤተሰብ ማለት ነው። ስሜቱ ከባድ ነው። ሩታ ላይም በዛ ሳይ የተፈጠረ ይሄ ነበረ። እሷ እንደው በውስጧ ሁሉም ነገር ይዛ ነው በቃ እንቅ አድርጋ እንግዲህ ልጇን ወልዳ ነው። እንግዲህ ይህ ሁሉ የተፈጠረበት ምክንያት ምን እንደሆነ ታውቃላችሁ? ኩርፍቱ በሄዱበት ልክ ነው ይሄ ሁሉ የተፈጠረ። ኩርፍቱ በሄዱ እኮ ሩታና አብርሽ የምር እስከዚህ ድረስ አይሄዱም ወይ ሊታረቁም ይችላሉ ነበረ። ከዚህ ሁሉ ፈተና ካለፈ ሩታና አብርሽ አንድ ላይ ይሆናሉ ብዬ አስባለሁ። ቻንስ ይኖራቸዋል ብዬ አስባለሁ። አብርሽም ደግሞ መረጋጋት አለበት። በልጄን የመጣችብኝ እኔ ደግሞ ልጄን አይቼ አመንኳት። ሩታ በብዙ ነገር ነው የተቀየረችብኝ። በዚህ ሳምንት ውስጥ እንደዚህ ታደርግኛለች ብዬ እንደዚህ ትጎዳኛለች ብዬ አላሰብኩም። አንድ ቀንም አስቤ አላቅም። ሩታ እንደዚህ ልጅ አልነበረችም። እንዴት ሚስቴ በዚህ ልክ እንደዚህ ታደርገኛለች? እስካሁን አላመንኩም። በቃ ሁሉም ነገር ግራን የገባኝ። ጓደኞች ያጠገቤ የነበሩ እነሱም ራቁብኝ። እንግዲህ ከጓደኞችም አልሆንኩም ከሷም አልሆንኩም። በቃ ብቻዬን ቀረው በማለት ዛሬ በህንባ ነው በቃ የራሱን ስሜት ሲናገር የነበረው። ውሽምትም ዛሬ ኮራ 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 ብላለች ጋይስ። ውሽምት የሬቤላ አስቀኛለች ዛሬ ኮስተር ብላ ነው የመጣች። የሩታ ምክር ሰማች እንደ እያልኩ ነበር። ጌታ ሆይ የሩታ ምክር ሰማች መሰል። እናንተ አንቺም ነገ የኔ ሂጣ ፋንታ እንዳይደርስብሽ ጠንቀቅ አድርገሽ እሱ መያዝ ትችላለሽ። አንቺም ነገን ጥሎሽ መሄዱ አይቀራም። እኔ ላይ እንዳደረገ አንቺ ላይም ደግሞ እንደሚያደርግ በምን እርግጠኛ ነሽ? በደንብ ያዥ በማለት ተናግራ ነበረች። ፈርታ ነው መሰለኝ ሄሪላ አቦሩታ ይማችሽ። ጌታን ስቅ ያለ ዛሬ በጣም ስቅ ያለው ውሽሚት ዛሬ ኩርት አለች እኮ ኩርት። የሩታ ያለችውን ነገር ሰማች እንደ ያልኩ አይ ሩታ እኮ ትለያለች። የኔ ጀግኒት ማለት ነው የኔ አንበሳ። እንግዲህ ከሱ ዙሪያ ያሉ ሰዎች ከኔ እንደራቁ ማንም ሰው በስልኬ
የደውልልኝ ሰው የለም፣ ራሴ አሞኝ እያለቀስኩን ያድርኳል። እንግዲህ ይህ ሁሉ ያንተ ጥፋት እኮ ነው አብርሽ፣ ይህ ሁሉ ያንተ ጥፋት ነው። እውነት ለመናገር አሳዝኖኛል። ይህ ደግሞ አስቀው እንግዲህ ይሄ ነበር ሩታም ይሄ ነበረች ሩታ በዛ ሰዓት ስሜቱ እንኳንም ማየቱ አንዳንዴ ጥሩ ነው ብዬ አምናለሁ። ምክንያቱ ትማራለ፣ በቃ ቆፍጠን ብላ ልክ እንደ ወንድ ትሆናለ ብዬ አስባለሁ። ይሄ ነገር ሩታ ወይ ለፈተናም ልታደርግም ትችላለች። ይህን ፈተና ካለፍ በእርግጠኝነት ሩታ ጋር እንደምትሆኑ እርግጠኛ ነኝ። ሁሉም ነገር ተረጋግታ መሆን አለበት። ወደ ሴት ሳትሄድ ትንሽ ተረጋግታና ነገሮቹ ቆም ብላ አስባና ከሩታ ጋር መሆን ነው ብዬ አስባለሁ። ልጅ ደግሞ ከአባትና ከእናት ጋር ሲያድግ ነው ፍቅር ምኖረው ብዬ አስባለሁ። ቶሎ ወደ ሴታ ሴት አትሄደው ማለት ነው። እና አንተም ደግሞ በቃ ነቃ በላና ልክ እንደ ወንዳ ወንድ ሆነው ማለት ነው። እና የውሳኔ ሰው ሆነው ዛሬ እንግዲህ አብርሽ ብዙ ነገር እንደተማረ በሩታ ይቅርታ ቤተሰብ ቪዲዮ አቋርጦብኛል ሲጠሩኝ ዘጎ ማለት ነው። እና ቤተሰብ ሩታ እንግዲህ ጉድ ሰራችሁ። ሁላችሁም ላይ ነው የተጫወተችው። እውነት ለመናገር እኔ በጣም አዝኛለሁ። አንዴ ደግሞ ሩታ ልክ እንደሆነችም ገብቶኛል። ምክንያቱም ብዙ ነገር ነው የሆነችው፣ ብዙ ነገር ነው ዛሬ ላይ የሩታ የጣፋንታ አብርሽ ላይ ሆነ ማለት ነው። አስባችኋል? ጎደኛ አንዳንዴ አታበዙ። እውነት ጎደኛ ስታበዙ ብዙ ነገርን ታጣላችሁ። ልጅ ታጣላችሁ፣ ሚስት ታጣላችሁ፣ ትዳራችሁ ይበተናል። በቃ ድሮ ፍቅር የሆናችሁን ጎደኞችን ታጣላችሁ። ጎደኛ አታበዙ። አሁን ችግሩ ምን እንደሆነ ታውቃላችሁ? በቃ መዘዙ የሄሬሜላ ነው። ሴቱን ወደ አብርሽ አመጡ። ይኸው አንድ ላይ አብርሽና ሄሬሜላ አንድ ላይ ለማድረግ ነበር ሀሳባቸው። ሩታ ደግሞ ከጎደኞቹም አስርቃ ከሁሉም ነገር እያሰራቀችው ማለት ነው። አስባችኋል? እንግዲህ አንዳንዴ መፈተንም ጥሩ ነው ብዬ አስባለሁ። ወይ ለፈተናም ሊሆንም ይችላል። መቼም ሩታ ሁላችንም የው ይቅርታ እንደምትጠይቀው እርግጠኛ ነኝ። እሷም ብዙ ነገር ሆናለች። ዝም ብላችሁ ሩታ ላይ አፌን አትክፈቱ። ሰምታችኋል? ስለዚህ የራሱ ዋጋ ነው፣ የራሱ ልክ ነው ያገኘው ማለት ነው። ከመጀመሪያ ሀ ብሎ ነገሩ ሲጀምር እሱ ነበረ። ሩታ ሁሉም ነገር ይዛ ይኸው ዛሬ ላይ ከወለደች በኋላ ጉዱን አመጣችሁ ማለት አስባችኋል? ሴት ልጅ ከቆረጠችው ቆረጠችው። ገባችሁ? ትዳር ነው፣ ይቃ ጫወታ አይደለም። ሩታ ላይ ነው የተጫወተ። እሷም ዛሬ መልሳ ተበቀለችው። ስለዚህ ብድር በምድር ነው ጋይስ። ስለዚህ አንዳንድ ጊዜ በየቦታ የሄዳችሁ ሩታን አትሰድቧት ማለት ነው። ልክ ነበረች። እናንተ በሩታ ቦታ ብትሆኑስ? የራሳችሁ ባላችሁ እናንተን ቁጭ አድርጎ ከሌላ ሴት ጋር ስላላጥ እናንተ ቆይ ምንድን ነው የሚሰማችሁ? እስኪ ንገሩ። ሁላችሁም የመጣችሁ ሩታ ሊያፌን ትከፍታላችሁ። ስታስጠሉ፣ በተለይ ሴቶች ናችሁ። እግዚአብሔር እንዴት እንዳስጠላችሁኝ። በቃ የራሳችሁን ቻናል ለማሳደግ ለቢዩ ብላችሁ እንደዚህ ሴት ልጅን እንደዚህ ስትረግጡ አይደብራችሁም? ራሳቸው ሴቶች ናቸው እኮ እንደዚህ ሩታ የምትሰድቡ ማለት ስራ ፈቴ ሁላ ደግ አረገች። እኔ በጣም ደስ ብሎኛል። አብርሽ ደግሞ የዋጋን ያገኘው ይሄ ነገር ደግሞ ፈተናም ሊሆንም ይችላል። እሺ ተረጋጉ፣ ብዙ አታወሩ። ምድር አሽቃባጮላ ስታስጠሉ። እኛ አበሻ እኮ እንዲህ ነን። በቃ አንዴ እዛ እንሆናለን፣ አንዴ እዛ እንሆናለን። እዛ ትክክል፣ እዚህ ትክክል። ምንም አቆም የላችሁ ጅላጅሎች፣ ስታስጠሉ። ሩታ ጀግና ናት። ጌታን ሰራችላቸው። አንድ ሴት ለስንት ሰው ሆነችው? ለሁሉም ሰው ሆነችው ማለት ነው። ሚዲያ አንጫጨችው ማለት ነው። 16,000 ኮሜንት ሙሉ ውርድ ስድብ ሩታ ላይ ምንም አትሆንም። ድሮ ነበር የምትሰበረው ሩታ ማለት ነው። ጀግና ናት። እንዶ የሰው ስድብ ያጠነክራታል እንጂ ዝቅ አደርጋትም። ገባችሁ? እሱም ደግሞ የዋጋን ያገኝ እውነት ለመናገር ማለት ነው። ዛሬ ውሽምት ኮራኮራ አለች። የሩታ ምክር ሰማችሁ መሰለኝ ጋይስ። ለማንኛውም አንዳንዴ ትምህርትም ይሆናል
ብዙ ነገር ትማራላችሁ ብዬ አስባለሁ። አብርሽ ብዙ ነገር እንደ ተማሪ ተናግረዋል። እንደ ተጎዳም ብዙ ጓደኞቼ በዙሪያ እንዳጣው ተናግረዋል። ስለዚህ አንዳንዴ አፌን አትክፈቱ ሰምታችሁ